እጅግ አስደናቂ ሰበር መረጃ አሁን ደርሶኛል። የዓለም አቀፍ ኤምኤምኤ ተወዳዳሪዎች በፕራይቬት ጀት አዲስ አበባ ሊገቡ እንደሆነ ተሰምቷል። ለመጀመሪያ ጊዜም ታላቁ ዓለም አቀፍ የኤምኤምኤ ፍልሚያ ወደ አዲስ አበባ መምጣቱ በይፋ ተረጋግጧል። ሲቢ ኢትዮጵያ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ያሬድ ባየ ይገባል። ነው በዚህ ልክ ማብቀን ምን ይሆናል ብለህ ነው? ፍቅር በምን አወቅ? በአንቺ እድሜ ያለ ሰው ከፍቅር ውጭ እንቅፋት የለበትም። አምሳ ባናና ስንት ነው? ባናና የትኛው ነው? ባናና አለ እንዴ? የታል? ኦኬ አንዱ ስንት ነው? አንዷ ስንት ነች? 15። ኦኬ ስትሮበሪ አለ እንዴ? አለ። ስትሮበሪ እሱ ነው? ስንት ነው እሱ? የቱ ነው የሚጣ? ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ ተከስተናል። እናንተን ያስተምራል፣ ያዝናናል፣ እንዲሁም ፈታ ዘና ያደርጋል ያልናቸውን ቪዲዮ ሰብሰብ አድርገን ወደ እናንተ ይዘመተናል። ከናንተ የሚጠበቀው ቤቱን ሰብስክራይብ ማድረግ፣ ቪዲዮዎችን ላይክ ማድረግ፣ ሀሳብ አስተያየታችሁን ኮሜንት ላይ መጻፍ። የመጀመሪያ ቪዲዮ እንሄዳለን። የመጀመሪያ ቪዲዮ የሚሆነውም ሰሞኑን ኤምኤምኤ ፋይት ወደ ኢትዮጵያ መጥቷልና እሱን እስኪ ሰምተን እንመለስ። ኢትዮጵያ ውስጥ ነው የሚሆን። እስኪ ስለሱ ሐሳብ የተነገረውን ነገር ሰምተን እንመለስና ከዛ ሐሳባችን እንገልጻለን። እጅግ አስደናቂ ሰበር መረጃ አሁን ደርሶኛል። የዓለም አቀፍ ኤምኤምኤ ተወዳዳሪዎች በፕራይቬት ጀት አዲስ አበባ ሊገቡ እንደሆነ ተሰምቷል። ለመጀመሪያ ጊዜም ታላቁ ዓለም አቀፍ የኤምኤምኤ ፍልሚያ ወደ አዲስ አበባ መምጣቱ በይፋ ተረጋግጧል። ኢትዮ ፋይት ናይት ከዩናይትድ ኤምኤምኤ እና ዮኒ ቬጋስ ጋር በመሆን ነሐሴ 23 በአዲስ አበባ በሚያዘጋጀው ታሪካዊ ፍልሚያ ላይ የሚሳተፉ የመጀመሪያዎቹን 4 ዓለም አቀፍ ተፋላሚዎችም በይፋ አስታውቋል። ስፔንና ፖርቱጋልን ወክለው የሚሳተፉት የመጀመሪያዎቹ የተረጋገጡ አትሌቶች ሚሞታሩ፣ ኪንግ ቢ፣ ሱፐር ቾክ እና አኑ ሲሆኑ ጠብቁን፣ እውነተኛውን ፍልሚያ ለማየት ተዘጋጁ በማለት መልእክታቸውን በዚህ መልኩ አስተላልፈዋል። Come watch the fights, come see us, come support the fighters. We're going to give a great show. It's going to be a great show for everyone. So guys, be ready, and like I used to say, let's make it happen. Come on. በተጨማሪም በጉጉት የሚጠበቀውና በላስ ቬጋስ ኔቫዳ የሚኖረው ታዋቂው ፋይተር ቢኒያም ሽብሬም በዚህ ፍልሚያ ላይ ለመሳተፍ በይፋ መፈራረሙ ታውቋል። ታዲያ እነዚህ ፋይተሮች ኢትዮጵያዊ ተጋጣሚዎቻቸው እነማን የሚሆኑ ይመስላችኋል? ግምታችሁን ጻፉልኝ። በገራሚ ኢቨንትስ አዘጋጅነት የሚቀርበው ይህ ታሪካዊ ዝግጅት በሚቀጥሉ ሳምንታትም ተጨማሪ አትሌቶችን ይፋ ያደርጋሉ። ታዲያ እናንተ ይህንን እውነተኛ የኤምኤምኤ ፍልሚያ በአዲስ አበባ ለመመልከት ምን ያህል ተዘጋጅታችኋል? ሐሳባችሁን ጻፉልኝ። ቪዲዮውንም ሼር አድርጉት። መልካም ጊዜ። እናመሰግናለን። እስኪ ሐሳባችሁን እናንተ ጋር እንድትገልጹ እንፈልጋለን። ማን ከማን ጋር ይወዳደራል? ማን ለማን ይመጥነዋል? ማን ደግሞ የማን ተፋላሚ ነው የሚለውን ኮሜንት ላይ ጻፉልን። ቤቱን ሰብስክራይብ እያደረጋችሁ እንደዚህ አዳዲስ መረጃዎችን ወደ እናንተ ይዤ እመጣለሁ። ቪዲዮዎችን ደግሞ ላይክ እያደረጋችሁ ሐሳባችሁን ደግሞ በነፃነት ግለጹልኝ። ኮሜንት ላይ ጻፉልኝ። ወደሚቀጥለው ቪዲዮ እንሄዳለን። ወደሚቀጥለው ቪዲዮ ደግሞ የሚሆነው ያሬድ ባይ እንግዲህ ያሬድ አንጋፋችን ነው፣ ተሸልሟል። በምን እንደተሸለመ እስኪ ሰምተን እንመለስ። ይመቻችሁ። እንትን በለው መኪናውን ሆነ ተከናወነ ይላል። ከመኪናው በፊት ግን ባላንዶር ይቀድማል። ያው ባላንዶር የሲቢ ኢትዮጵያ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ያሬድ ባየ
ይገባል። የሲዳማ ቡና የፕሪሚየር ሊጉ ሻምፒዮናነት ክብርን በአምበልነት ያነሳው ያሬድ ባዬ የኢትዮጵያ ፕሪሚየር ሊግ የዓመቱ ኮከብ ተጫዋች። እንኳን ደስ አለን። እንኳን አብሮ ደስ አለን። ባለፈው እኔ ቀድሜ ብያለሁ፣ አንተ አላመንክም ነበር፣ ግን ያው መጨረሻው ማለት አጫነሱ አምሯል። ሰጥኝ ይቀበላለሁ ብላ የሰጡኝ አይ ማርያም በጣም ደስ ብሎኛልና ይገባዋል። ይሄ ሰው ከ2009 ዓመተ ምህረት ጀምሮ ተከትየዋለሁ እና በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ይሁን እንዴ የማይሰጥ ነገር ነው ቢሆን እንጂ ብሰጥ ደስ ይለኝ ነበር። አይ በእውነት ችግር የለም ወስደዋለሁ። እሺ አይ እኔ በጣም ደስ ብሎኛል። አሁንም በድጋሚ ፎሎ አድርጉ በላቸው። ሌላ ምንም አልጠይቅም። የዮኒን ፔጅ ፎሎ አድርጉለት። እንግዲህ እግዚአብሔር እንግዲህ ያሳካል። በጣም ደስ ብሎኛል። እንኳን ደስ አላችሁ፣ እንኳን ደስ አለን። ኮሜንት ላይ መልካምነታችሁን ግለጹለት። እሺ አመሰግናለሁ። እንግዲህ እንደሰማችሁት ነው ያሬድ ምርጡ ተጫዋች የዓመቱ ምርጡ ተጫዋች ሆኗል እና እስኪ ኮሜንታችሁን ስለ ያሬድ ፍቅር ግለጹልኝ። ቤቱን ደግሞ ላይክ ያደረጋችሁ ቀጣይ ቪዲዮ ፓርቲቱን ፕራንክ ይዤላችሁ መጥቻለሁ። ያብረን ነው አሬ በጣም በቃ ማርያም ነው ካሜራ ነው ወገን መተናል። ዛሬም ተግማምተናል። ዛሬም ባበደ ቪዲዮ ተመልሰናል። ቀላል ተግማምተናል። ወደ ጉዞ ወደ 70 ሺህ ከዛ 80 ሺህ 90 ሺህ 100 ሺህ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ቅዳሜ አዲሱ ኮንቴንታችንን በተለመደው ሰዓት ፖስትላችኋለሁ። እነሆ የመግማማት ቪዲዮ ሜቢ የመጨረሻ ሊሆን ይችላል። ይቀጥል የምትሉ ይቀጥላል። አዲሱን ኮንቴንት አይታችሁ ወደዳችሁት ደግሞ አዲሱን ኮንቴንት እለቅላችኋለሁ። ሁላችሁም ሞታችሁ ፎሎ ማድረጋችሁን አትርሱ። ሌስ ጎደ ቢት እናደርጋለን። እሺ ወይዬ ብራዘር ልጅነሽ ወሬና ነይም በጣም ነው የማመሰግነው ወንድሜ። ኧረ አሳስበህ ነበር። አመሰግናለሁ። በጣም ደከመኝና ኧረ አሳስበህ ከስራ ወጥቼ ወደ ቤት እየሄድኩ ነበር ለምሳ። አብረን እንበላለን። ኧረ ችግር የለም። በጣም ነው የማመሰግነው። በጣም መልካም ሰው ነው ያንተ። ነመጋሪዳት ነመጋሪዳት ምን ማለት ነው? መልካም ሰው ነው ማለት ነው። አመሰግናለሁ። ምንድነው? ምን ነመጋሪዳት ነመጋሪዳት አቲ ነመጋሪዳት እሺ አባቴ ኡልፋት እሺ ገለቶ ኧረ ችግር የለውም አባቴ። መንገድ ላይ አሁን የሚደረገው ነገር አለ። ሜቢ እሱ ሊሆን ይችላል። እሱማ እንዴት ወደ ውስጥ ይገባል? ምንም አይደለም። ወይ ነበርሽበት ቦታ ጋር የሆነ ሽታ እየሸተተሽ ነበር ማለት ነው። ግን ምንም የለም። ግን ምንም አይሸትም ማለት ምንድን ነው የሚሸተው? እኔ ምንም አይሸተኝም። ፎሊያ ጃቀባ ምን መኪና ትንሽ የመትራት ኧረ እኔ መኪና ይነሱ ነች። አታያትም? አሁን ነው እኮ ቅርብ ሰዓት ነው ታጥቦ የወጣችሁ እንዴ? እኔ የፎሊ ቀባ መኪና ማለት መኪና ብዙ በመኪና አትሄድም ማለት ነው ነው ስለ አይታል። ግን በደንብ ዛሬ መኪና መንበሩ ንጹህ ነው እንጂ አልበሰበሰም። ብራዘር ካሉ ለዚህ ዳራው ምን ነው እኮ ምን ነው ወይ ጫማሽን ቼክ አድርጊያ። አናቶ ብራዘር እንደሰማተ አይ ረክታይ ነው እኮ ጫማ ይሸታል እያልኩ ሳይሆን ጫማን ቼክ አድርገው ነው። እዚህ ጋር ቆምልኝ ብራዘር። ማቆም አይቻልም እኮ እዚህ ጋር አባቴ ቆምልኝ። አቆምልኝ እያልኩ እኮ ነው። ለቢ ኮንኮላታ ነት ሸተታ ጅራ ፎሊ ቀበ ኮንኮላታን ከቻ ጅራ መኪናን አቆምልኝ እያልኩ እኮ እዚህ ጋር መቆም አይቻልም። ሰማላር እንደ አቆምልኝ ዳረ እኮ ምን ሆነሽ ነው? ተረጋጊ እኮ ነው አብዳቢ ኮንኮላታ እቆምልሃለሁ። ምንድን ነው የሚሸተው? አልነግረኝም እንዴ? ያማል እንዴ? አብዳቢ ኮንኮላታ ናቶ አጅራን ሲንቻራ ሽታ ሰፎሊ እንደንደኛን ምን ሆነ ነው እኮ እቆምልሃለሁ። እዚህ ጋር መቆም አይቻልም። እዚህ መንገድ ላይ ምን ሆነ? እዚህ ጋር እንዴ እየሳክሩ? ኧረ ምንድን ነው ምን ልበል ታዲያ? እኔ ሳይሸተኝ አንተ እየሸተተ ምን ልበል ታዲያ? ፎሊያ ጃቀበ ኮንኮላታን ከና ቡሲን ጀቻ ጅራ ዳሪ ቀቢታሉ ለደገሰሚ ዳቪድ አንዲ ለናፍ እኮ ቆምልሃለሁ። እኮ አቆምልኝ አልኩ አንዴ እኮ ዳር ያዘልኝ። እሺ እየመታኝ እኮ ነው
ናፍ ዳቢ ኮንኮላታ ሲንግቻ ጅራ አፋን ኦሮሞ ስታሳጅራ አቁምልኝ ባጋምላክ አደራ ሰረና ዳብ እቆምላለሁ እኮ ዳሪ ቀቢና ዳብ እኮ ይዝላለሁ ምን አስበህ ነው ትናንት ማለት ምን አስበህ እኮ ዳሪ ያዝልኛ እኮ እቆምላለሁ አትምታኝ እንዴ እሺ ዳሪ ያዝልኝ እኮ ወደዛ ተጠጋ እኮ ዳቢና ኮንኮላታ ናፍ ዳብ ትስቃለህ እንዳንተ ሰው ዳሪ ያዝልኝ ምን አስበህ ነው ሌላ ምን አስባለሁ ቆመላለሁ በቃ አልፈልግም አልኩ እዚህ ጋር መቆም አይቻልም እዚህ ጋር ዳር አሁን ምን ሆንክ አንተ እሺ ምን ሆንኩኝ ነው የምትለው ሸተተኝ በቃ አልቻልኩም እኔ ምንድነው አንተ ልትገለኝ ነው እንዴ ሰው ያቁምልኝ መኪና እኮ ቆምልኛ ምን የምመጣኝ እሺ አልኩ ፍራንክ ነው ማን ያመን ፍራንክ ነው ማርያም ፍራንክ ነው ፍራንክ ነው እሺ ማርያም ነው ካሜራ ነው አባቴ ቪዲዮ ከተለቀቀ ነው አንተ ናልቶ እሺ ሲንጋዲሱ ዳጌት እሺ ወራጅ አባቴ እሺ እሺ በጣም ጨነቀው እኮ ልጅ እስኪ ያሰባችሁን ኮሜንት ላይ ጻፉልኝ። ቀጣይ ፍቅር ደስ አይልም። የማርያም መንገድ አለው ምንድነው ይሄ ሁሉ መብካንካን? ወይኔ ደስ ምን አይነት ነው? በምን አወቅ? የእጅሽና የእግርሽ ኮቴ የነገር እንደሆነ ያስታውቃል። ድምጽሽንም ስሰማው የወጣት ነው። ምንድነው በዚህ ልክ መብገን? ምን ይሆናል ብለህ ነው? ፍቅር በምን አወቅ? በአንቺ እድሜ ያለ ሰው ከፍቅር ውጭ እንቅፋት የለበትም። ፍቅር ደስ የሚል ነገር ነው አይልም። ውሸት ነው ፍቅር። ፍቅር አይደለም። ይህ ሁሉ ምንሆንለት ነገር ምንድነው? ፍቅር በጠፋበት ጊዜ የምታሳዩ መልካም ባህሪ ማለት ፍቅር የምትወጂው ሰው ሲያስቀይምሽ ወይም ሲያናድድሽ የምትሰጪው መልስ ፍቅር ይባላል። ጥያቄ ይገባል መሰለኝ። ገብቶኛል። የምትወጂው ሰው ሲያናድድሽ ምን ታደርጊያለሽ ነው? ታንቋሽሽዋለሽ? ትሰድቢዋለሽ? ለሰው ታሚዋለሽ? ወይስ በልብሽ ይዘሽ ትቆያለሽ? ወይስ ለፈጣሪሽ ትነግሪዋለሽ ነው? ካናደደኝ ምንስ ባረገው? ፍቅርሽን እንደ ኳስ ጠልዘሽ ቆንጆ ታሪክ ፈጥረሽ የልክነኝ ጎል ለማስቆጠር ትጥሪያለሽ? ወይስ ሁሉን ነገር በልብሽ በብልሃት ትይዣለሽ ነው? ፍቅር ካናደደኝ ካስቀየመኝ ምንስ ባደርገው? ከተኮራረፍን ከተቀያየምን ለምን ብዬ ከሱ ጋር ቆያለሁ? ስቃዩን ከቻልሽው ምን ችግር? በደጉ ጊዜ መውደድማ የመልስ ምት እንጂ ፍቅር አይባልም። ካናደደኝ አልወዳውም። ሲስብሽማ መውደድ እኮ ተፈጥሯዊ ነው። ሲያናድሽ ነው እንጂ መውደድ። ፍቅር ያለቀብን ይመስለኛል። ሁሌ ፍቅር እንዳለ እንደምንዋደድ በምን ላውቅ እችላለሁ? ስትጣሉ በምትመላለሱት ነገር። እኔ የምልሽ አንድ ሰው ስለ ፍቅር አማክሪኝ ብሎሽ ከመጣ መጠየቅ ያለብሽ ትልቁ ጥያቄ ስትጣሉ እንዴት ናችሁ ብለሽ ነው። ይሄ ዓለም ጸባይ ያያዝ አይችልበትም። ጥላ ያያዝ የማይሆንለት ሰው ደግሞ ቆሞ ቀር ነው የሚሆነው። አንሺለት ምክንያት አሳጣሽ በሚያነባ ጥሩ ንግግር ደስ ይላል። ጥሩ ልቧን ነው። እስኪ ኤልያስ እንደሚመቻችሁ እናንተን ደግሞ ኮሜንት ላይ ጻፉልኝ ምን ያህል እንደምትወዱት፣ ግጥሙም ምን ያህል እንደተመቻችሁ። አስተማሪ ነበረ። ወደ ቀጣይ ቪዲዮ እንሄዳለን። ቤቱን ግን ሰብስክራይብ እያደረጋችሁት አይደለም? ቤቱን ሰብስክራይብ አድርጉት። ቪዲዮውን ላይክ እያደረጋችሁ ለሌላም ሰው እንዲደርስ ወደ ቀጣይ ቪዲዮ እንሄዳለን። ቀጭኑ ተረጋጋ። ቀጭኑ 10 ሰዓት ከ10 አይማሩ። በስመ አብ። ኧረ ጎበዝ ተጨካክለ
ዋጠው عايز باند جلاتي قبلتش بتعمل جي እንዴት የድጋሚ መሪስ ተደገማሉ እስቲ ታለሽ ቸምልሽ ነይ አቺ ቸምልሽ ችግር የለም ፒስ ነው ቢስ ፒስ ነው ቢስ ቢስ ምንድን ነው ተረበ ክርስቶስ ከደርግ ዘበኛል መሰለሽ ከደርግ ዘበኛ አበላናቸው የዛ በቀል ነው ጎበዜ ስቱፒድ ጋርዴን ሽት የሆነ ልጅ ነው ሰሩለት ነው እግሩን ባፉ አልበላ ማለት ነው እግሬን በእጄ በላው ነው ጋርዴን ሽት እንጂ ጋርዴን ሽት ቡልሽት ቤቲ በሐወሳሽ ወሳኝ ተካተለ ወይኔ ረሚት አሁን ቴስት አድርገህ አንተ ከለየ ስድስት ያስሽ እስቲ መጀመሪያ በሽታ በምን እንደምከፍለው ለታሽ አለብኝ የገማ መዝ ታጋርጎ እግዚአብሔር ካወቁ እሺ አይስክሪም ምንድን ነው ቀምሰው ኧረ በጌታ ስም ደንባ ፈንክፈት ኧረ ሚጥ ከዛ መጠጥ ነው ሽም ተረግ መጠጥ ኧረ ሚጥሚጣ ይሄ ሁሉ ከተማ አዎ ከተማ ተንኮለኛ ናቸው በጣም ተባቡ ሲችልበት ደግሞ አይዞህ በእናትህ አስጠቡ እንግሱን ነው ማቀርቡ ወደሷ ወደ ቀጣይ ቪዲዮ እንሄዳለን። እስኪ አሪፍ ነገር ላሳያችሁ። እሺ ብስኩቱ ስንት ነው? 50 ብር። ባናና ስንት ነው? ባናና የትኛው ነው? ባናና አለ እንዴ? የታል? ኦኬ አንዱ ስንት ነው? አንዷ ስንት ነች? 15። ኦኬ ስትሮበሪ አለ እንዴ?
አለ ስትሮበሪ እሱ ነው። ስንት ነው እሱ? የቱ ነው የሚጣፍጠው? እሱ ነው የሚጣፍጠው። ከሱ አንድ ልውሰዳ። ባባ 40 ብር ሙሉን አንዱን እንዳላ እኔ አንድ ነበር የምፈልገው። አንዱን 10 ብር አሸጥልኝ። 10 ሽጥልኝ። ደንበኛ እኮ ነኝ እኔ። ሌላ ጊዜ እገዛለሁ። 10 ሽጥልኝ። በቃ 10 ብር 10 ብር አዲስ 10 አይ አዲስ 10 ብር ይመቻል። ይመቻል። በቃ ወይ 5 ብር 5 ብር ነገ ልክፈል። አይመችም። የታክሲ ስለሌለኝ አይመችም ነው ማለት ነው። ዝርዝር አለ? እሺ አምጣ ዝርዝር አንተ። እሱን 10 ብሩን አንተ 10 ብሩን አንተ 100 ብር ልክፈል። እፈልገዋለሁ ዝርዝሩ። ቆይ አይደለም፣ ቆይ ዝርዝሩን ፈልጌው ነው። ቲፒ ሊሰጥ ነው። በቃ እንደውም አልፈልግም። አንተ ማስተው ተው አንተ። ይሄ ደግሞ አንተ እንደውም አልፈልግም። ታዲያ ይሄን ዝርዝር አልዘረዝርም ትላለህ እንዴ? በቃ በእናትህ ስንት ዝርዝር ነው? ብር ከገባ ይወጣል። ለምዳኒ በቃ ሂሳቡ ልክ ነው። ቻው በቃ ስንት ምን ቀረ? በቃ አሁን ወደ ስራ። ስንት ብር ሸጥክ ዛሬ? ዛሬ ስንት ብር ሸጥክ? ብሩን እንዳጥለው በደንብ። አይ እስካሁን ከጠዋት ጀምሮ የት አለ? እናቱ ጋር ይመቸው። አሪፍ ነገር ነው የሚወጣው። እስኪ ሀሳባችሁን ኮሜንት ላይ ጻፉልን። ቪዲዮውን ላይክ ያድርጋል። ቤቱን ደግሞ ሰብስክራይብ አድርጉ። ምንድነው ዝም ብሎ ማየት? ሰብስክራይብ እያደረጋችሁ ወደ ቀጣይ ቪዲዮ እንሄዳለን። ቀጣይ ቪዲዮ ኡፍ ምን አይነት ክፍል ነው ዛሬ? እንኳን ቢቀናኝ ምን አለበት? እሺ እሺ እንደ ዛሬ ተረገመ ቀን አይቻላል። ስንት ገርዳሜ መኪና እየነዳ አንቺ ታክሲ እየጠበቅሽ ነው። እውነትም የተረገመ ቀን ተመስገን ነው። እሷም አንድ ቀን ይኖራታል። መልክ በመኪና አይለካም። ሁሉም የላቡን የሰራበትን ነው የሚያገኘው። እንዳንቺ አይነት ቆንጆ ሴቶች ለመሞጣሞጥ አትታሙ። ጨርሳለሁ ወንድሜ። እንዴ ተብሎ በመናገር ጥሩ መልስ ነው የሰጠሽው። ተገባው? አዎ። እንዴ እዚህ ጋር ሃይላንድ ነበር። የት ነበር ያደረኩት? እንዴ ቆይ ለምን ነው ሃይላንድ? ሄደሽ እንድታገቹ ነዋ። አንዳንዴ እኮ እንደዚህ አይምሯቸው የተደፈነ ሰዎችን ማጋቱ ይሻላል። ሰይኩ እኮ እንደዚህ ተጫዋቻት ነው። ደግሞ ታደለ ፀሐይና ዝናብ እንደዚህ የተፈራረቀም ክራውሱ ደስተኛ። ጥርስ ምላስን ብቻ አይደለም የሚሸፍነው ውስጥንም ይሸፍናል። ማመስገን ደግሞ አይከፋም። ቀኑ የደረሰለት ይከፍላል። እንደኔ በየቀኑ ለሚያማረር ሰው አንተ መድኃኒት ነክ። ወይኔ አለቄ ደወለ። የዛሬው ስራ ላይ አመልጤ ነው ማለት ነው። በእናትህ ተመስገን በይ። ለምን ግድ የለሽም ስላመለጠሽ ስራው አንዴ ተመስገን በይ። ተመስገን አይሰማም። ጮክ ብለሽ እመኚኝ፣ ነፍስሽ ነው የሚረጋጋው። እሺ ይኸው ተመስገን። እሺ አዎ ምሳ ትበላለህ? ጋባሽ ከተገኘ ተመስገን ነው። ጋባሽ ተገኝቷልና በቃ አብድሬ እያየሽው ጠብቅ በደንብ መስዬ ዘንድሮ ተደነኩ ከዛ በቃ ቤቢ ራሱ ተገረማ። ይመቸው። ለነገሩ ስናመሰግን ብዙ ነገሮች ይጨመራል። እናመሰግናለን። ቴንክ ዩ። ወደ ቀጣይ ቪዲዮ እና ሴዶ ምንድነው ችግኝ ተከላ ላይ እኮ ቀወጡት። እስኪ አብረን እንየው። ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። ህዝቡ ደስ የሚለው ብዬ ነው እንጂ እሱ አይመጣም። ስለተፈለክ መጣለከዋል። አታየው እንዴ? በድሩ ራሱ እየሰራ ነው። Yes. Yes. በቃ በጉልበት በለኛ። አንቺ በቃ ነው
ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። አንቺ ሳር ውስጥ አጠፊማ። ሳር ውስጥ አይጠፋም። እንቁራሪ ሳር ውስጥ ትመስላለህ። እኔ የምለው ቀኑ እንደኔ ጓጓ ሰው አለ፣ ግን ሁለቶች ፋይት እስከሚያደርጉ ሰጣ ገባውን እኮ አልቻለሁም። ዛሬ በጣም በቃ ለማንኛውም እንዲህም እንደዛም እያልን ቪዲዮአችንን ጨርሰናል። በሚቀጥለው አሪፍ ነገሮች ይዘን እንመጣለን። ቤቱን ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እያደረጋችሁ ኮሜንት ላይ ደግሞ ሐሳባችሁን በነፃነት ግለጹልኝ። የዛሬ ቪዲዮ ይህን ይመስላል። ኔክስት አሪፍ ቪዲዮዎች ይዘን እንመጣለን። ቤቱን ሰብስክራይብ እያደረጋችሁ ባይ ባይ። እናመሰግናለን።